ሞሮኮ የአፍሪካ ኩራት ዋው ሪስፔክት የሚገርሙ ናቸው። ነገር ግን ፈረንሳዮች ከአቅማቸው በላይ ናቸው። ከአቅማቸው በላይ 2022ም ከሴሚ ፋይናል ያባረሯቸው ፈረንሳዮች ናቸው። አሁንም ፈረንሳዮች ይሄ ቲም ከባድ ቲም ነው። ዋንጫው በቃ የነሱ እንደሆነ እኮ ያስታውቃል። ዝም ብለን ለመርሃ ግብር እያየን ያለ ነው እንጂ ዋንጫው የፈረንሳይ ነው። ሞሮኮዎች ግን የምር ተታግለዋል። በቃ ባላቸው ቲም ባላቸው አቅም ተታግለዋል። ነገር ግን እንደ ድል ሆኖ 2022 መሆኑም የደረሳቸው ፈረንሳይ ነው። ኪሊያን ምባፔ 8ኛ የወርልድ ካፕ ጎሉን አግብቷል የዚህ ውድድር እና ደግሞ ኦል ታይም ወርልድ ካፕ ቶፕ ስኮረር ላይ ደግሞ ሁለተኛ ተቀምጠዋል በ20 በአንድ ጎል የሚበልጠው ሊዮኔል ሜሲ ብቻ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው ኪሊያን ምባፔ! ምን አይነት ብቃት ነው ያለው! ያገባውን ጎል አይታችኋል። ዲዮፕን አፍዝዞት ይችላሉ ፈረንሳዮች። እኔ የፈረንሳይ ደጋፊ ነኝ፣ ነግራችኋለሁ since day one። ይሄም ዋንጫ የፈረንሳይ ነው። let's go the blues። ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ ሃፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ከሆነ የሚያገባውማ እኔስ ለምዶ ፔናልቲ ማገባው እያለች ነው የሚል ገባ አይደለ? ፔናልቲ ስቶ ከፔናልቲው 10 እጥፍ ያበደ ጎል ቅርቅር። ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባ አይደል? ዴምቤሌ ገደላቸው ማለት ነው። ምንም አሳዛኝ ተሸናፊ ሞሮኮ ማለት ነው። አሁን ይሄን ቡድን ማን ነው የሚያቆመው? ማለት ይሄ ማሽን የሆነ ቡድን ማለት ገባ አይደል? እኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ የታዩኝ ያሉት ማለት ዴ ኒዮ ያስፈልገናል። ማን ነው ኒዮ ዴ እሬ ማይቆም ቡድን ደሞ እኮ አታገባባቸውም። ገባር አታገባባቸውም። እነሱ ማግባቱ ማቆሙ ተወና ማለት ነው። አታገባባቸውም። በቀላሉ የሚገባበት ቡድን አይደለም። ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ሲሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማለት ምንም ማድረግ አይቻልም። የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል። ሁሌ እኮ ግልጽ እኮ ነው። ገባርለ ግልጽ እኮ ነው። የአርሰናል ተጫዋች ካለ ደግሞ ያዋጣሃል። ፖርቹጋል ምንዶች ማየት ይችላል። ይኸውልህ እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው። ለምን የአርሰናል ተጫዋች ስለሌለ ትምህርት ይሆናል ስለሌላችሁ። እሺ አባቴ ጋይስ ፈረንሳይ አሸንፎን እንደተጠበቀው ማለት ነው። ፔናልቲ እምባፔ ማነው ሜሲ ብቻ ስቶ እኔ ማላገባ ብሎ ፈርስት ሃፍ ፔናልቲ ስቶ ፈርስት ሃፍ ማን እንዴት እንደዛ ልትመታው ቻለች? ቴንሽን አርገውት ነው ወይ ምናምን አልኩኝ እኮ ራሱ ዛዛ እንዲሽ ነካ አርጎ ሰጠው። በረኛው አራይ ሞሮኮ በረኛ ቡኑ ጤነኛ አይደለም ሲጀምር። ዛሬ ስንት ኳስ ነበር ሲያወጣባቸው ነበር። እምባፔ ግን አልሰማም ማለት ሰከንድ ሃፍ ያገባው ጎል እንደ ሁለት ቢያዝም የሚያስኬድ ነው። ከዛ ዴምቤሌ ሸራው ስራ ደግሞ ለእምባፔ ስቷል ብሎ እንዳለ ወደዚህ ሲሄዱ ቀነስ አረጋቸው። ማንዬ የሚቆም አይደለም የሚቆም አይናችን አይዋሸንም። እዚህ ጋር አባቴ ፈረንሳይ በትክክል በቃ አንደኛ ደረጃ የመብላት ቻንስ ያላት እሷ ናት። ምንም ነገር ቢመጣ ጭራሽ ፍጻሜ ደርሳ ትወድቃለች ብለህ ጠብቅ። አሁን ከታች ያሉት ስፔን እና ቤልጂየም ነው የምታገኛት ፈረንሳይን ማለት ነው። ሁለቱም ወዳቂ ናቸው። ከእሷ ጋር ቢገናኝ ማናቸውም አያልፉም። ማን ከባድ ነው ፍራንስ ትብላው ዲዘርቭድ ነው። ማነረ ፍራንስ ታስፈራለች። ምንድነው ያስመለከተችን? በዚህ ዓለም ዋንጫ ጠንካራ ከነበሩት ናሽናል ቲሞችና ከአፍሪካ ብቸኛ የቀረችው ናሽናል ቲምን ሞሮኮን 2-0 በማሸነፍ በማሰናበት ወደ ሴሚ ፋይናሉ ማለትም ግማሽ ፍጻሜ መቀላቀል ችሏል። ምን አይነት ፐርፎርማንስ ነበር የተመለከትነው? የመጀመሪያው አጋማሽ ላይ የያሲን ቦኖ ፐርፎርማንስ ታክሎበት ነው እንጂ ሞሮኮ 1-2 ጎሎችን ቀምሳ መውጣት ነበረባት ማለት ነው። ግን እሱ በጣም ድንቅ ነበረ። ፔናልቲ ምባፔ ላይ አድኖበት ነበር 28ኛው ደቂቃ ላይ። እንዲሁም ደግሞ የሚገራርሙ ኦን ታርጌት ሹቶች ነበር ያዳነው። ሞሮኮ በጣም ወደ ኋላ ፍግፍጋ ነበር ስትከላከል የነበረው። ካውንተር አታኩ እንኳን ለማድረግ ስትሞክር አልተመለከተናትም ነበረ። ፈርስት ሃፍ ያማለይ በቃ ውጤታማ ነበረች ማለት ይቻላል 0-0 ስለወጣች ማለት ነው። ሰከንድ ሃፍ ግን ፍራንስ እንግዲህ 60ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት የሚገርም ከርል ጎል አስቆጥራ ቀዳሚ መሆን ቻለችና የሞሮኮን እንግዲህ በጣም አስቸጋሪ የነበረውን ኮምፓክት የሆነ የጨዋታ መንገድ ማስከፈት ችላ ነበረ። ምባፔ ጎልን ያስቆጠረበት መንገድ በጣም አስደናቂ ነበር። ከሊዮኔል አንድሬስ ሜሲም እንግዲህ እኩል 8 ጎሎችን በመጋራት በዚህ ዓለም ዋንጫ ቶፕ ስኮረርነቱን ተቀላቅሏል ማለት ነው። እንዲሁም ደግሞ 66ኛው ደቂቃ ላይ ኦስማን ዴምቤሌም ተጨማሪ ጎል አክሎበት ጨዋታውን 2-0 ፍራንስ ማሸነፍ ችላለች። ፍራንስ በግማሽ ፍጻሜው የቤልጂየምን እንዲሁም ደግሞ የስፔንን አሸናፊ የምትገጥም ይሆናል ማለት ነው። ይሄ ናሽናል ቲም ግን በጣም ያስፈራል ማለት ነው። ምባፔ በዚህ ጨዋታ ላይ በጉዳት ምክንያት ወጥቶ ነበረ። ጉዳቱ ከበድ የሚል ከሆነ ለፈረንሳይ በጣም አሳሳቢ ይመስለኛል። ምክንያቱም በ10 ቀናት ልዩነቶች ውስጥ ነው ፍጻሜ ጨዋታ ላይ የሚደረሰው ማለት ነው። ስለዚህ በጣም አሳሳቢ ይመስለኛል የምባፔ ጉዳት ከበድ የሚል ከሆነ። ኤኒዌይ ግን ሞሮኮ በጣም አስደናቂ ጉዞ ነበራት። ቀሪም ብቸኛ የአፍሪካ ተወካይ ቡድን ነበር
ነበረች በዚህ ዓለም ዋንጫ። በፍራንስ ግን ተሰናብታለች ማለት ነው። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እኔ ማለት አንድ ነገር አስረዱኝ። እኔ ምንድነው ይሄ ዓለም ዋንጫ ምንድነው? አሁን ጥያቄ ሆነብኝ። እሺ ማን ነው ፈረንሳይን የሚያስቆመው? ሁሌ ፈረንሳይ ዓለም ዋንጫ በተሳተፈች ቁጥር ፋይናሊስት መሆን አለባት? ሁልጊዜ ለዋንጫ ደርሳ ነው? ምን ማለት ነው? ልክ እኔ አሁን ይሄ ነገር አልገባኝም። ልክ ነው 2018 ዋንጫውን በላች። 2022 አርጀንቲና ስትበላው ፋይናል ላይ ተጫውታለች። አሁንም ፋይናል ላይ ልትጫወት ነው። ሁኔታው እንደዛ ነው። ልክ ነው። እኔ አልገባኝም ማለት ይሄ አሁን እንዴት ነው? እሺ ነገሩ እንዴ እነዚህ ምንድን ነው? በየአመቱ ሁል ጊዜ የሆነ ተጫዋች አላቸው። በቃ እኛ የዓለም ቡድን እግዚአብሔርን የእውነቴን ነው የዓለም ቡድን ከዛ ደግሞ ፈረንሳይ ራሱ ያልጠራቻቸው ያልተጠሩ ለፈረንሳይ ያልተጠሩትን ሰብስባችሁ ከሌሎች ከተቀረው ዓለም ክፍል ምርጥ 11 ሰብስባችሁ ብታጋጥሟቸው ይሄን ቲም አያሸንፉት። ምንድን ነው እንዲህ ሽት አርጎ ሊሆን ጥፍጥፍ አርጎ ነው የሚያሸንፍ። እንዲህ ወደ ቀኝም ወደ ግራም እንዳትል አርጎ ማለት ነው። ልክ አይደለም። ምንም ጭራሽ ነው ልክ ያለው ነው ፈረንሳይ። እንዴ አውት ኦፍ ኖዌር ጎል ያገቡባቸዋል። ካስፈለገ ደግሞ ጨርሰው ቀልዶ ምናምን ያገቡባቸዋል። መሀሉን አትበልጡትም። ምንም ብትፈጥሩ አትበልጡትም። ራቢዮልት የሚባል ሰውዬ ነጭ ቀለሙ ነው እንጂ ከለሩ የሰውነቱ ቀለም ነጭ ነው እንጂ ውስጡ ጥቁር ነው። እንደ አህያ ነው የሚጋፋው እንደ ጥቁሮቹ። ሴንተር ባክ ጋር ስትመጡ ኦፓሚልካኖ የሚባል ሰውዬ ወይ አንተን ይመታሃል ወይ ኳሱን ይወስድብሃል። ከሁለት አንዱ ነው። እዛ ጋር ሳሊባ ደግሞ አለል እንትን ድርድር ነው የሚመስለው። ሳሊባ ሲጠጋ አስማምቶ ምን ይሻልሃል ልግደል ኳሱን ትሰጠኛለህ ይላል። በቃ በቀላሉ ከዛ በኋላ ያስማማሃል። ኳሱን ሰጥተው ትመለሳለህ ከምትሞት። እንደዛ እኮ ናቸው። ፉልባክ ጋና ኩንዴ እኮ ብቻ ነው እኮ የእነሱ ትንሽ እኮ ቀነስ ያለብኝ እኮ እንደ ሌላው እኮ በጣም ጤነኛ አይደለም እኮ። ኧረ በፈጣ እነሱ ስታልፍ ደግሞ በረኛዋል። ኧረ በስመ አብ እኔ ፈረንሳይ ካልበለው በጣም ነው የሚገርመኝ ይላል። ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮ ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዲሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫወታቸው እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫወት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጫወታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበረ። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጫወታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጫወታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች በተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጫወታውን እንደፈለገችው ማኔጅ አድርጋ እዚህ ጫወታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጫወታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው። ጀማው ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀማው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼሯ እንዳትረሳ። እሺ 2-0 ፍራንስ ሞሮኮን አሸንፏል ማለት ነው። በቃ አይቆምም። ይሄ ሰውዬ ማመን አለብን። አይቆምም። ምባፔ የተባለ ሰውዬ በጭራሽ ፔናልቲ እየሳተ ሜሲ ሙድ ያገባላል ማለት ነው። ይሄ ቡድን በቃ እየቋጠርኩበት ሊበላው ነው ወርልድ ካፑን። እኔ ፍራንስ አይመቸኝም። ምባፔ ጋር ማንም ጋር እኮ ችግር የለብኝም፣ ግን የሆነ እንደ ቡድን ማትወዱት አለ አይደል? አይመቸኝም። በቃ ጥሎብኝ ማለት ነው። ግን በስማ በጭራሽ በጣም ከባድ የሆነ ቲም ነው ፍራንስ። ጎሉን ላይ አይገባበትም ነው የምልህ። እየጠላዋቸው ፋይናል ሄደው ሊበሉት ነው መሰለኝ። ፍራንስ ከአርጀንቲና ፋይናል ልናይ እንደምንችል በጣም እርግጠኛ ሁኑ። ያው ኳስ ነው። ፍራንስ ቀጣይም ሊወድቅም ይችላል። ስፔን እና ቤልጂየም አላቸው። የሁለቱ ተጋጣሚ ከባድ ነው የሚሆንበት። በተለይ ስፔን ከሆነ ግን ያው ለቤልጂየም ነው የሚቋጠረው ለኬዲቢ። ለነገሩ አርጀንቲናም ፋይናል መድረስ ሊከብዳት ይችላል። እዛ ኢንግላንድ ምናምን አለ።